እናቴ ይቅርበኝ። ይህ ሁሉ ጊዜ ለራስሽ ሳትሆኚ አሳደግሽኝ። እኔ ግን ላንቺ መሆን አልቻልኩም፣ ልደርስልሽ አልቻልኩም። ህይወትሽ ላይ የደረሰብሽ ነገር በሙሉ በእኔ ምክንያት ነው። ምናልባት እኔ ባልፈጠር ሁሉም ነገር ሰላም ይሆን ነበር። ምን ልበልሽ እናቴ፣ ሀዘንሽ ከባድ እንደሚሆን ይገባኛል። ግን ደግሞ እኔ ምድር ላይ ሆኜ የማዝነው በለጠብኝ። እኔ ከዚህ በላይ የመኖር ተስፋ የለኝም። ብኖርም አልጠቅምሽም፣ ሸክም ነው የምሆነው። እኔ የመኖር ተስፋ፣ ሞራል፣ ሁሉም ነገር አቻለኝ። ይቅርበኝ እናቴ፣ በጣም ወድሻለሁ። ከዚህ በላይ መቋቋም ስላልቻልኩ ነው ራሴን የማጠፋው። ወንድሜና እህቴ ተባብሮ ያሰብሽውን ነገር ያሳቁልሽ። እህቴ እወድሻለሁ። ወንድሜ ደግሞ ዓለም ላይ ካሉ ምርጥ ወንድሞች አንተ አንደኛው ነህ። እወድሃለሁ። አሁን ከሁሉም ጋር እንድትጣላ የምታደርግ እህቴ የለችም። ቻው። ቆሻሻ! ይሄን ያህል ጊዜ መረጃ ስታጣራኝ ስትጫወቱ ቢኖራችሁ አይደል? መሲ እንደዛ አይደለም፣ እባክሽ ተነኝ። ልቀቀኝ! እኔ በአንተ ቆሻሻ እጅ አልነካም። እሺ? እኔ ግን እኮ እወድሻለሁ። ኧረ ተው! እንዴት አትወደኝ? ይሄን ያህል ጊዜ እቅዴን እርምጃዬን ስነግር እየተከታተላችሁ ስትጫወቱ ቢኖራችሁ እናንተ ጭራቆች! አሁን ምን ቀረኝ ብለህ ምን አባ ፈልገህ ነው የመጣኸው? እባክሽ እንደዚህ አትሁኝ፣ እመኚኝ። እኔ ከሄለን ጎን አይደለሁም እና ከጀርባ ሆነህ አንተ ቆሻሻ! ቆይ ትንሽ እንኳን አታፍርም? ምን አይነት ድፍረት ቢኖር ነው ከፊት ለፊት የቆምከው? ለምን ነገሮችን እንዳስረዳሽ አንድ እድል አትሰጪኝ? ስልክህንም አታንሺኝ። እኔ እዚህ የመጣሁት ከእሷ ጋር ጉዳይ ኖሮኝ ሳይሆን በሰበቡ አንቺን ለማየት ነው። እና ከኔ ጋርስ ምን ቀረ? መጀመሪያ ዶይን አባት ገደላችሁት፣ ከዛ ደግሞ ጋሽ፣ ቀጣይ ተደንጋኒ ነኝ። እንደዛ ነው። አንድ ሀሳብ አለኝ። እጅሽን አምነሽ ስጭኝና ሄለንን በጋራ እንበቀላት። የመጨረሻ አማራጭሽ እኔ ነኝ። እባክሽ መኝ። ኑኑ በስተመጨረሻም ራሷን ለማጥፋት ወስናለች። ምክንያቱም ነገሮቹን በሙሉ መቋቋም አልቻለችም። እንዲሁም ወይዘሮ ሄለንም አስጠንቅቃት ነበር። በዛሬው ፓርት ላይ ደግሞ ኑኑሻ እጅግ በጣም ነበር እየተቆጣቻት። ሲቀጥል አንቺ ከማንም በታች ነሽ፣ እንደዚህ ለእኔ እንኳን ሻይ ማንጣት አትችይም፣ ከጠግቤ ስትቆሚ ብን እጅግ በጣም ነው የምትቀፊኝ በማለት እጅግ በጣም ተናግራታለች። እሷ ግን መቋቋም አልቻለችም ማለት ነው። አሁን ላይ ራሷን ለማጥፋት ወስናለች። ለእናቷ፣ ለወንድሟ፣ ለእህቷ ደብዳቤ አስቀምጣለች ማለት ነው። እና ነገሮቹን በሙሉ መቋቋም አልቻልኩም፣ እዚህ በኋላ የኔ መቆየት ምንም ዋጋ የለውም በማለት እንግዲህ ነገሮቹን አልቻልኩም፣ ለመቋቋም ችዬ ነበር ግን ደግሞ አልቻልኩም፣ በዛብኝ በማለት ራሷን ለማጥፋት ወስናለች ማለት ነው። ኑኑ ራሷን ባታጠፋና እውነቱን ምንም ነገር እንደሌለባት ብታውቅ እጅግ በጣም ደስ ይላል። ግን ደግሞ ይህን ነገር አለብሽ ብላ ወይዘሮ ሄለን የውሸት ማስረጃ ስለመጣች ወይንም ደግሞ ኑኑም እንደዚው ያንን ወረቀት ስላየች ብቻ ገና ኤችአይቪ አለባት በሚል እንትን እጅግ በጣም ሁላቸውም ከማንም ጋር እንደማደርስና ከማንም በታች እንደሆነች አድርገው እያሰቡ ይገኛሉ ማለት ነው። እንዲሁም ደግሞ ኑኑሻ ከወንድሜ እንድትደርሽ በፍጹም አልፈልግምም ብላታለች ማለት ነው። እና እጅግ በጣም ነበር ኑኑ እንትን ያለችው ማለት ነው። ምክንያቱም አዶናይ ሲመጣም አዶናይ ጋር ሊያጽናናት ሞክሮ ከእሱ ጋርም ተጠግታ ነበር። እንደገና ቤሎ ሲመጣም ራሱ እሱ እንዲወጣ ብላ ጭራሽ አንተ ውጣልኝ በማለት እንግዲህ አዶናይንም በመጨረሻ እንዳስወጣቸው እንግዲህ ሁላችንም ያየነው ነው። ሲቀጥል ደግሞ እንግዲህ አሁን ላይ ቴዲ ቀጥታ ወደ መሲ ክላስ ሄዷል ማለት ነው። መሲ ጋር አይን ላይ ተገናኝተዋል፣ ተፋጠዋል። ለምንድን ነው የመጣኸው? ጭራሽ እኔ ልትገሉኝ ነው ወይ?
እስካሁን እኔ ጋር መረጃ እየሰበሰብ እንዴት አትወደኝ እያለች ስትናገረው ነበር። ምክንያቱም ተረጋጊና አዳምጭኝ፣ የምነግርሽ ነገር አለ። እኔና አንቺ እንስማማና እንዲሁም ወይዘሮ ሄለንን እናሸንፋት እያላት ነበር ማለት ነው። እሷ ግን በጣም ብዙ ቃላቶችን ስትናገር ነበር። የትኛውን ነው? እኔ መረጃ እኔን ተጫወታችሁብኝ። እናንተ እኮ ለሁለት ነው እኔን እየተጫወታችሁብኝ። ከኔ መረጃ እየሰበሰብ እናንተ ግን በመጀመሪያ የአዶናይን አባት ገደላችሁት፣ ሲቀጥል ደግሞ ቶምን ገደላችሁት። አሁን እኔ ነው ወይ የቀረዋችሁ? በማለት እጅግ በጣም በመናደድ በመበሳጨት ተናግረው ነበረ። እሱ ግን ተረጋጊ፣ ነገሮች ላስረዳሽ፣ እኔና አንቺ እጅ ለእጅ እንያዝ፣ እንዲሁም ደግሞ ከወይዘሮ ሄለን ፊት ለፊት አሸንፈናት እንቆማለን በማለት እንዲህ መልሶላታል። ግን ደግሞ መሲ በፍጹም አላመነችውም ማለት ነው። ምክንያቱም በጣም ብዙ ነገሮችን ከእሷ ጋር ስላየችው ማለት ነው። ከወይዘሮ ሄለን ጋር ሆነው በጣም በተደጋጋሚ ስላየቻቸው ሁለታቸው አብረው ነው የሚሰሩ ብላ ስላሰበች አሁን ላይ ከቴዲ ጋር ቃል አትገባም ማለት ነው። እንግዲህ በመጨረሻ ፓርቱ ላይ ነበረ እጅሽን ስጭኝ፣ እጅን ለያዘው፣ አንቺም የኔን እጅ እያዥ፣ ነገሮችን አብረን እንስራ፣ ነገሮችን እናሸንፋታለን፣ ከሷ ፊት ለፊት እንቆማለን፣ መሲ ተረጅኝ፣ በጣም ነው የምወድሽ እያለ ሲነግራት ነበረ። መሲ ምን ይሆን መልሷ? በእርግጠኝነት ከሱ ጋር ተስማምታ ትሰራለች ወይንስ ደግሞ አሰራም የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው። ሌላው አዶኒ ነው። አዶኒ አሁን ላይ እንግዲህ የመሲን ጓደኛ ማለት ነው ኤዱን እንትን ጠይቋታል ማለት ነው። ምክንያቱም አንቺና ወይዘሮ ሄለን ምንድን ነው ያወራችሁት? ጋሼ ከመሞቱ በፊት እናንተ ሁለታችሁ ስትጨቃጨቁ ነበር ክላስ ውስጥ ሆናችሁ። ስለዚህ ሁለታችሁ የሆነ ነገር እያወራችሁ ነበር፣ አዱ እንድትነግርኝ እፈልጋለሁ ብሏት ነበር ማለት ነው። እና እሷ ደግሞ ምንም ነገር አላወራንም ብላለች። ግን እሱ ሰምቻለሁኝ። እንዲሁም ደግሞ መሲ ለቶም የነገረችው ምንድን ነው የነገረችውን ነገር እንድትነግርኝ እፈልጋለሁ በማለት ጠይቋት ነበረ። አዱ ደግሞ እኔ ምንም የማውቀው ነገር የለም፣ አንተ እንዴት ነው ከበር ላይ ሆነ እያዳመጥክ ነበር እንዴ? በማለት አዶናይን ጠይቀው ነበር። እኔ አላዳመጥኩም፣ ግን ደግሞ የሆነ ነገር አውርታችኋል በማለት እንዲሁም እንግዲህ አሁን ላይ መሲና እኔ በጣም ቅር ተባብለናል። ስለዚህ እሷ ጋር አሁን ላይ አናወራም። ስለዚህ ለቶ ምን እንደነገረችው ራሱ ምንም የማውቀው ነገር የለም በማለት መልሳለታለች ማለት ነው። ግን ደግሞ አዶናይ ቀስ ብዬ ሁሉን ነገር የምደርስበት ይሆናል በማለት አስጠንቅቋታል ማለት ነው። ወይዘሮ ሄለን እንግዲህ ቴክስት ተልኮላታል። ቴክስት የተላከላት ነገር በእርግጠኝነት ናሆም ነው ይሄን ነገር ያደረገው ማለት ነው። ምክንያቱም በአስቸኳይ ከቤት እንድትወጪ ተብላለች ማለት ነው። ይህ ቤት የእሷ ቤት እንዳልሆነ ከዚህ በፊት እንግዲህ የቶም ማለት ነው ያ ማለት የቤሎም እናት ቤት ነው ማለት ነው። ያ ማለት የነናሆም ቤት ነው። ስለዚህ ምንም አይነት ነገር ድራሹን እንደሌላትና ከቤት እንድትወጣ አስጠንቅቋታል ማለት ነው። ግን ደግሞ ወይዘሮ ሄለን ማን ነው እንደዚህ የሚጫወትብኝ በማለት ስትናገር ነበር ማለት ነው። ሲቀጥል ቴዲ ሰራውልህ፣ አሁንም ወደፊትም ገና ብዙ ነገር ከኔ አትርቅም፣ አንተ ከኔ ጎንነ። ሲቀጥል አሁን ራሱ እና ስለ ራሱ ቤት ድረስ ነው የመጣኸው በማለት ስለ ቴዲ ራሱ ስትናገር ነበረ ማለት ነው። እና ቴዲ ፊት ለፊት ላይ እንግዲህ መሲን ንቀቷን አየሃት ወይ እያለች ስትናገረው ነበር ማለት ነው። እኔ ምንም አይነት ንቀት አላየሁባትም። እንዴ ቅድም አላያትም እንዴ? ይብን አንተን ሰላም ስትል ራሱ ያላት ንቀት በማለት ተናግረው ነበር። ግን ደግሞ ቴዲ መሲን ስለሚወዳት ስለሚያፈቅራት ምንም አይነት ነገር ጥፋት ሆኖ አላየባትም ማለት ነው። ምክንያቱም እሱ በጣም ከባድ ጥፋት ስላጠፋ ለብዙ አመት በድብቅ ሲያወራት የነበረችው መሲ ስለሆነች፣ ስለዚህ ፊት ለፊቷ እንደዚያ ቁጭ ማለቱ ራሱ ለሱ በጣም ስለከበደው ማለት ነው። ሲቀጥል ኑኑ ሻይ ወስዳለት ነበረ ማለት ነው ለቴዲ። ግን ደግሞ ስታየው ለካ እህቴ ላይ ሲጫወትባት የነበረው ይህ ነው በማለት በእርግጠኝነት መሲ ነግራት ሊሆን ይችላል። እሷ ደግሞ ያው ሻዩ ላይ ሌላ ነገር ጨምራ ሰጥተዋለች። ወዲያውኑ ነበር ትን ያለው ማለት ነው። ሲቀጥል ካልጣፈጠ አነሳዋለሁ ብላ ስታነሰውም እንደዚሁ ደፍታበታለች ማለት ነው። እና ቴዲ ምን አድርጌ ነው የሆነ ነገርማ አለ እንደዚህ ያደረገችበት ምክንያት እያለ እንዲሁም ኑኑ በመድፋቷ ሻዩን እንደዚያ በማድረጓ ማለት ነው ተገርሟል።
ሌላው ኑኑሻ ነች። ኑኑሻ በነገራችን ላይ አሁን ላይ ሀዘን ላይ ሆና አሁንም መጥፎ ነገሮችን እየሰራች ትገኛለች ማለት ነው። ምክንያቱም ከኑኑ ላይ እጅግ በጣም እጇን እያነሳች ትገኛለች። ወረቀቱን ወይንም ደግሞ የምርመራውን ውጤት ኤችአይቪ እንዳለባት እንግዲህ እሷ ታውቃለች ማለት ነው። ሲቀጥል ሻይ ዛላት ሄዳ ነበር ወደ ኤልሹ ማለት ነው። ኑኑ ዛላት ስትሄድ አንቺ እንዴት ልትሰሪ ትችላል? አንቺ የሰራሽውን ነገር መጠጣት ወይንም ደግሞ አንቺ በጠጣሽበት መጠጣት ይብን እኛ አንችልም። እንዴት እንደዚህ ቁመሽ ፊት ለፊቴ ሳይሽ ራሱ እንዴት እንደምታናድጅኝ አንቺ ከሰዎች ሁሉ በታች ነሽ፣ ምንም ማድረግ አትችይም። ሲቀጥል ደግሞ ከወንድሜ ጎን እንድትቀርቢ በፍጹም አልፈልግም ብላ እጅግ በጣም እንዳመነጫጨቀቻት ያ ማለት ነው። ይህን ሁሉ ነገር ስታደርግ አዱ ነበረች ማለት ነው፣ እያየቻት ነበረ። አዱ እንግዲህ እጅግ በጣም የመሲን ፋሚሊዎች እጅግ በጣም ትወዳለች ማለት ነው። በነገራችን ላይ ለሁሉም ሰው አክብሮት ነገር አላት ማለት ነው አዱ። ስለዚህ ለምንድን ነው እንደዚህ የምታደርጊያት እያለች ተቆጥታት ነበረ ማለት ነው። ምክንያቱም እንዴት እንደዚህ ታስለቅሻታለሽ ብላ ማለት ነው። እና ኑኑ ወዲያውኑ እያለቀሰች ወደ ክላሷ ነበር እየገባችው ማለት ነው። እንደዚያ ስታለቅስ ግን ሄዶ አዶኒስ ያጽናናት ነበረ። አዶኒስ ያጽናናት ደግሞ ያው ቤሎ መጥቶ እንደዚሁ ለማጽናናት ሞክሯል። ግን ደግሞ ሁለታቸውንም ውጡልኝ ብላለች ማለት ነው። እና ቤሎም ለምንድን ነው በማለት በጣም ብዙ ነገሮች ጠይቋት ነበረ። ለምንድን ነው እንደዚህ ምትሄው? በውስጥሽ ያለው ነገር የደበቅሽው ነገር አለ ወይ? ለምንድን ነው የማትነግርኝ? እያላት ሲጠይቃት ነበረ። እኔ ምንም ነገር የለም መናገርም አልፈልግም፣ ሁላችሁም ውጡልኝ ብላ አዶኒንም እንደዚሁም ቤሎንም አስወጥተዋለች ማለት ነው። በነገራችን ላይ ቤሎን ራሱ እጅግ በጣም ሲያስብ ነበረ ማለት ነው። ምክንያቱም በመጀመሪያ አዶኒ ነበረ ሲያጽናናት የነበረው። ከአዶኒ ጋር ሆና ስትጽናና ባለችበት ሰዓት ላይ እንግዲህ ቤሎ መጥቶ ነበር እና ሄድ እኔ ከአዶኒ ጋር ነው የምቀመጠው በማለት ቤሎን አስወጥተውት ነበረ ማለት ነው። እና ቤሎ ከውጭ ሆኖ ሲያዳምጥ ነበረ። ሲቀጥል ደግሞ ከዚህ በፊት እነሱ ሁለታቸው የሆነ ግንኙነት አላቸው ወይ? አምላኬ ሆይ በወንድሜ አትፈትነኝ ብሎ ቤሎ እንዲሁም ጸሎት ሲያደርግ ነበር ማለት ነው። ምክንያቱም ኑኑን በጣም ይወዳታል፣ ያፈቅራታል። እንግዲህ አዶናይም እንደዚው ይወዳታል፣ ያፈቅራታል ማለት ነው። እና አፍቅሯት ነው ወይስ ደግሞ አይደለም? ፈጣሪ ሆይ በወንድሜ አትፈትነኛ፣ ይህንን ቃል ሲናገር ነበረ ማለት ነው። ሌላው እንግዲህ መኩ ነው። መኩ መሲን ጠይቋታል። ምክንያቱም አሁን ላይ ሀዘኑ ቤተሰቡ ቀለል ካለ እኔ ወደ ገጠር መሄድ አለብኝ፣ ስለ ወይዘሮ ሄለን በባለፈው መታለች ምናምን የተባለውን ነገር በደንብ ማጣራት እፈልጋለሁኝ። ግን ደግሞ ከመሄደ በፊት የሆነ ነገር እንድጠይቅሻለሁ እንድትነግርኝ እፈልጋለሁ በማለት መሲን አናግሯት ነበር ማለት ነው። መሲ እጅግ በጣም ነበር ደስ ያላት። ምክንያቱም አኩርፏት ነበር። ማስታወስ እየቻልሽ እንዴት አላስታውስም ብለሽ ቢያንስ እንኳን እንዴት ናኔን ራሱ እንዴት ትዋሻለሽ ብሎ ማለት ነው አይንዬን ሲናገራት ነበረ። እንዴት ለእናትሽ ቢያንስ አታስቢም በማለት ሲናገራት ነበረ ማለት ነው። እና በዚያ ጉዳይ ትንሽ ተኮራርፎ ነበረ። ግን ደግሞ አሁን መሄድ ስላለበት በዚያ ጉዳይ አውርተዋል ማለት ነው። እና ከዚህ በፊት ለምንድን ነው የዋሸሽው እንደዚህ እረስቻለሁ ምናምን ብለሽ የዋሸሽብንን ምክንያት እንድትነግርኝ እፈልጋለሁ መሲ በማለት እንግዲህ እህቱን ጠይቋት ነበረ። ግን ደግሞ መሲ አሁን ትክክለኛውን ነገር ብነግረው ወይዘሮ ሄለንን ይጨርሳታል፣ ስለዚህ መናገር የለብኝም በማለት ሌላ ነገር ነበር የተናገረችው ማለት ነው። ምክንያቱም በቃ ስራ ስለበዛብኝ ነው። አንደኛ ወድቄም ነበረ፣ ሲቀጥል ደግሞ ስራ በጣም ስለበዛብኝ ነው እንደዚያ ያልኩት፣ ስራ እንዳልሰራ ብዬ ነው በማለት ይህን ምክንያት ነበር የሰጠችው ማለት ነው። እና ትክክል ነሽ ወይ አልዋሸሽኝም ወይ በማለት ደግሞ ደጋግሞ ጠይቋት ነበረ። መሲ ግን አልዋሸውህም በማለት መልሳለታለች ማለት ነው። እና እንግዳ ተከታታይ ድራማ እንግዲህ ቀጣይ ፓርት ምን ይፈጠራል የሚለውን መሲስ ከቴዲ ጋር ማለት ነው ተስማምታ ትሰራለች ወይንስ ደግሞ አሰራም? በእርግጠኝነት ተስማምታ ትሰራለች። ኑኑም መሞት የለባትም። ምክንያቱም አሁን ላይ ደግሞ ራሷን ለማጥፋት እንትን ብላለች። እሷም መሞት የለባትም። እውነት ለመናገር በቶማስ መሞት ሁሉም ማለት ነው ተከታታይ እጅግ በጣም ነው ያዘነው። ምክንያቱም
ማወቅ ያለበት ነገር በጣም ብዙ ነገሮች ነበሩ። በተለይ የወይዘሮ ሄለን ክፋት ስራዋ ይሄ ማስመሰሏን ማወቅ ነበረበት። እንዲሁም ደግሞ የወንድሙ ገዳይ መሆኗንም ማወቅ ነበረበት ማለት ነው። በነገራችን ላይ አሁን ላይ ያልገባኝ ማለት ነው ቶምን እየገደለው ቴዲ ነው ወይንስ ደግሞ ወይዘሮ ሄለን ነች? በነገራችን ላይ ወይዘሮ ሄለንም ራሱን ልትሆን ትችላለች። በጣም አስመሳይ ነገር ነች። በጣም ማለት ነው አስመሳይ ነች። አንደኛ ሁሉን ነገር እንዳወቀ ወይንም ደግሞ መሲ እንደነገረችው ወይዘሮ ሄለን ታውቃለች ማለት ነው እና ወዲያውኑ ነበር የመጣችው ማለት ነው። ለቶም ምንድነው የነገርሽው? ምንድነው ያደረግሽው? በማለት እንትን ብላ ነበር ማለት ነው፣ ደውላ ስልክ ማለት ነው። እና ይህን ነገር ቶም እንደሰማ ካወቀች ምናልባት ደግሞ ከመጣ ሌላ ነገር ሊያደርግብኝ ይችላል ብላ አስቀድማ እሷ ራሷ ወይዘሮ ሄለን አጥፍተው ሊሆን ይችላል። በጣም ኃይለኛ ነች በነገራችን ላይ በጣምም አስመሳይ ነች ማለት ነው እና አሁንም ስለ ገንዘብና ስለ ገንዘብ ነው የምታወራው። ይብን ራሱ ቶማስ በህይወት ራሱ ሳይኖር አሁንም ስለ ገንዘብ ነው የምታወራው ማለት ነው እና እኔ ሀብታም መሆን ነው የምፈልገው እያለች እንግዲህ ለቴዲም ስትናገር ነበር ማለት ነው። ከምንም በላይ በቃ ሀብታም እንደሆን ነው የምፈልገው። ያ ማለት እንግዲህ ያው እነ ቤሎንም አስወጥታ ለዚህ ቤት ማለት ነው እሷ ባለቤት ለመሆን ትፈልጋለች። ግን ደግሞ ይሄን ሁሉ የፈለገችውን ነገር አታደርገውም። ምክንያቱም ከጀርባ ማን አለ? ናሆም አለ ማለት ነው። ናሆም አለ እንግዲህ ናሆም ደግሞ በእርግጠኝነት ይታገላል፣ እውነታውንም ያወጣል ብዬ አስባለሁኝ። እንዲሁም ቶማስ በህይወት ይኖራል የሚል ሀሳብ አስተያየት የሚሰጡ አለ። በእርግጠኝነት ሊኖርም ይችላል። በነገራችን ላይ ሊኖርም ይችላል። ከነ ናሆም ጋር አብሮ ሊሆን ይችላል። አሊያም ደግሞ በነገራችን ላይ ናሆም ራሱ እኮ ያው ለልጆቹ ማለት ነው። ያ ማለት ለኤልሹ በጣም ጠንካራ እንድትሆን ጀግና እንድትሆን በጣም ብዙ ነገሮች ሲናገር ነበር። ግን ደግሞ ሀዘን ከሆነና ከሰሙ በኋላ እስካሁን አላየነውም። የግድ ልጆቹን ለማጽናናት ከጎን መቆም ነበረበት። እስካሁን ግን እሱ አልታየም ማለት ነው። ስለዚህ ቶም ሊመጣ ይችላል ብዬ አስባለሁ። ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።